We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎን ያዳመጣችሁ ትገኛላችሁ። ስለምታደምጡና ቆይታችሁን ከኛ ጋር ስለምታረጉ ደግሞ እንደውልው ከልብ እናመሰግናለን። ዛሬ ሶስት ርዕሰ ጉዳዮች ከናንተ ጋር እንድንቆይ ያደርጉናል። የቪኒ ጁኒየርን ዝውውር በተመለከተ ትናንት አፕዴት አለ። እሱን አፕዴት በጥልቅ እንመለከታለን። ማብራሪያዎችንም ከኔ ታደምጣላችሁ ወደ እናንተ። ብሩኖ ጉሜሬሽ ኦልሞስት ወደ አርሰናል የሚያደርገው ዝውውር የተጠናቀቀ ይገኛል። ምን አይነት ፕሮግረስ ውስጥ ይገኛል እሱንም ትሰማላችሁ። አርሰናል ጆን ስቶንስን ወይም ኤዝሪ ኮንሳን ለዊሊያም ሳሊባ የ5 ወራት የማገገሚያ ጊዜ ይፈልጋል ሲባል ነበር። ጆን ስቶንስ ወደ ኢንተር ሚላን ማምራቱን ተከትሎ ሌላ ስም ከአርሰናል ተሰምቷል። ማን ነው? ከየትኛው ክለብ ነው አርሰናል ያስፈርመው ያሰበው ተጫዋች? እሱን ታደምጣላችሁ ማለት ነው። ስለዚህ ኤዝሪ ኮንሳን በጥቂቱ ገደድ ባርጉ ይህን ተጫዋች አሁን ከኔ የምሰሙትን ተጫዋች አርሰናል ለማስፈረም እንቅስቃሴ እንደጀመረ የተሰማ ይገኛል። እሱን ታደምጣላችሁ ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በቆይታችሁ ወቅት እነዚህን ከኛ ታደምጣላችሁ። ከናንተ የምፈልገው ነገር ደግሞ ሁሉም ገና ወደዚህ ሚዲያ ስትገቡ ወደ አርሰናል ኢንፎ ላይክ አድርጋችሁ ቪዲዮ መጀመራችሁ አይረሳ። እሱ ስለምታረው ከልብ ነው የምናመሰግነው ማለት ነው። ከመሸጋገሪያ ሙዚቃ በኋላ ኖርዝ ለንደን ፎሬቨርን በጥቂቱ አድምጠን ወደ መረጃዎች እንመለሳለን። የመጀመሪያ መረጃችን የምናደርገው በቪኒ ጁኒየር ዝውውር ዜና ነው የሚሆነው ማለት ነው። እንግዲህ ቪኒ ጁኒየር ወደ አርሰናል የመምጣት እድል እንዳለው የዴቪድ ኦሬሰን ዜና ከሳምንታት በፊት ከወጣ በኋላ ሚዲያውን ሁሉ እንደተቆጣጠረ ይታወቃል። አንዳንዶቹ በጣም የተጋነኑ መረጃዎች ናቸው። የሱ ዜና ነው ትክክሉ ወይም የመጀመሪያው ዜና። ከዛ በኋላ ስለ ዝውውር የሚጽፉ የትዊተር ጋዜጠኞች በሙሉ የዓለምን መገናኛ ብዙሃን እንዲሁም ደግሞ የእግር ኳስ ተመልካቾች በሙሉ እያሳሳቱ ያሉ ይመስለኛል። አርሰናል ወደ ዝውውሩ አልገባም። ማድሪድ ተጫዋቹን የመሸጥ ፍላጎት ካለ ወደ ዝውውሩ ለመግባት እናም ዝውውሩን ራን ለማድረግ ሙሉ ፍቃድ ሰጥቷል። ወይም ደግሞ የተጫዋቹን ለማስፈረም ይሁንታ አለው ነው እንጂ ከሪያል ማድሪድ ጋር ምንም አይነት ቀጥተኛ ግንኙነት እስካሁን አልፈጸመም። ምክንያቱም መጀመሪያ ሪያል ማድሪድ ተጫዋቹን ስለመሸጡ አርሰናል እርግጠኛ መሆን አለበት። በአርሰናል ሰዎች ዴቪድ ኦሬሰን መጀመሪያ ነገረን፣ በአርሰናል ሰዎች ኮሚትመንት አለ ተጫዋቹን የማስፈረም ደሞዙን የመክፈል ከሪያል ማድሪድ ጋር ቁጭ ብሎ ለመደራደር የሚያስችል ኮሚትመንት አለ። ለዛም ደግሞ የአርሰናል ሁሉም ፓርቲዎች ያ ማለት አሰልጣኝ ሚካኤል አርቴታ እንዲሁም ስፖርቲንግ ዳይሬክተሩ አንድሪያ በርታ እንዲሁም ደግሞ የክለቡ ሲኦ ሪቻርድ ጋርሊክ እንዲሁም የክለቡ ባለቤት እናም የስታን ካሮንኬ ልጆች ኮሮንኬ ይሁንታ ሰጥቷል በዝውውሩ እንጂ አርሰናል በዝውውሩ እየተሳተፈ ነው የሚል ነገር የለም። ግን ሚዲያዎች እና በዝውውር ሌሎች የሚሳተፉና ቢንጃኮ ምናምን ሁሉም ወደ ሚዲያ ወጥተው ከዚህ የዴቪድ ኦሬሰን ፖስት በኋላ አርሰናል ያስፈርመው እንደሆነ የመጀመሪያ ኦፈር ሊያቀርብ እንደሆነ ደሞዙን ለመክፈል ዝግጁ እንደሆነ እርግጥ ደሞዙን ለመክፈል ዝግጁ እንደሆነ በኮሜንትመንቱ ላይም ተጠቅሷል። ግን አጋነው ዜናዎች ይጽፉ ቆዩና የአርሰናል ደጋፊዎችን ምን እንድናደርጓቸው በጣም እንዲጠብቁ ማድረግ ችሏል። የመጀመሪያው ዴቪድ ኦሬሰን ያቀረበው ነገር ነው። እንግዲህ ትናንትና እየተሰማ የሚገኘው ስካይ ከዴቪድ ኦሬሰን ቀጥሎ ማምነው ሚዲያ ነው። እንደ ሚዲያ ከግለሰቦች ውጭ ከማምናቸው የሚዲያዎች አንዱ ስካይ ነውና ትናንትና ስካይ አንድ መረጃ ይዞ ወጥቷል። እሱም ምንድነው? ቪኒ ጁኒየር ሪያል ማድሪድ ቪኒ ጁኒየርን በሪያል ማድሪድ ለማቆየት እንደወሰነ የሚገልጽ ማለት ነው። እንዲህ ከሆነ አርሰናል በዝውውር ውስጥ የሚሳተፍበት ምንም ነገር የለም። ግን ሪያል ማድሪድ ተጫዋቹን ለማቆየት ሲወስን ተጫዋቹን ኮንትራቱን ግን አራዝሞለት አይደለም፣ ተጨማሪ ኮንትራት የመጨረሻ የሚባል የኮንትራት ማራዘሚያ ውል ያቀርቡለታል ተብሎ እሱን ተቀበለም አልተቀበለም ሪያል ማድሪድ በዚህ ውድድር ዓመት ቪኒ ጁኒየር ይዞ ለመቆየት አስቧል። ያ ማለት በሚቀጥለው ውድድር ዓመት በነፃ ተጫዋቹን የማጣት ስጋት እንዳለበት ሆኖ ማለት ነው። ስለዚህ ሪያል ማድሪድ ስካይ ስፖርት ከሪያል ማድሪድ አገኟቸዋለሁ ምንጭ ልክ ሆኖ ቪኒ ጁኒየር ለማቆየት የሚወስኑ ከሆነ አርሰናል ከቪኒ ጁኒየር ዝውውር አይኖርበትም ማለት ነው። ካለም
ጃንዋሪ ላይ ነው የሚመለሰው በነፃ ተጫዋቹን ለማግኘት እና ከፍተኛ የሆነ የፊርማ ክፍያ ከፍሎ ልክ ኪሊያን ምባፔ ከፒኤስጂ ሲመጣ ብዙዎች እኔ የሚገርመኝ አንድ ነገር አለ። ያው አርቲክል የማንበብ ችግር ስላለ ነው በኢትዮጵያ ሚዲያዎች፣ በተለይ ደግሞ በኢትዮጵያ ሚዲያ ላይ በሚሰሩ ጋዜጠኞች በኩል አርቲክል የማንበብ ትልቅ ችግር አለ። ሄድላይን ብቻ ማለት ነው። ኪሊያን ምባፔ በነፃ ሪያል ማድሪድ መጣ የሚል ዜና ሲሰሩ ሰማሉ። ልክ ነው፣ እንደዛ ነው። በነፃ ነው የመጣ፣ ግን ለፊርማ 100 ሚሊዮን ፓውንድ ዩሮ ተቀብሏል። 100 ሚሊዮን ዩሮ ካሽ ለክለቡ አይደለም ላችሁ ለእጁ ተቀብሏል። ለፊርማ ሪያል ማድሪድ ስለመረጠ እናም በነፃ ዝውውር ስለመጣ ለፒኤስጂ የሚከፈል ሲሆን እሱ እነሱን ስለመረጠ ብቻ 100 ሚሊዮን ዩሮ ሰጥቶታል። ታምናላችሁ? እሱን ለእጁ ለፊርማ ማለት ነው። አርሰናል ቪኒ ጁኒየርን የሚቀጥለው ድራንት በነፃ የማስፈርም እድል ካለው ከዛ ማይተናነስ ገንዘብ ለቪኒ ጁኒየር ለፊርማ ይሰጣል። እንደዛ ነው የሚሆን። ተጫዋቾች በነፃ መዘዋወር የሚፈልጉበት አንድ ትልቅ ምክንያት ለፊርማ በጣም ከፍተኛ ፔድ ስለሚያገኙ ነው። በጣም ከፍተኛ። እናም ክለቦች ለተጫዋቹ ዝውውር ለክለቡ ስለማይከፍሉ ከፍተኛ ደሞዝ እና ለፊርማ ለተጫዋቾቹ ይሰጣሉ ማለት ነው። ለክለቡ ከሚሰጡት ያነሰ ስለሚሆን ያን ለመገር ለማድረግ ፍቃደኞች ናቸው። እናም ትናንትና ከዴቪድ ኦረስን ምንም ነገር አልሰማንም። ከስካይ ግን ትልቁን ዜና ሰምተናል። ቪኒ ጁኒየር በሪያል ማድሪድ ቤት እንደሚቆይ። እንደዛ ከሆነ አርሰናል ኢንቮልቭ አያደርግም በዝውውሩ ላይ ማለት ነው። እና የሚቀጥሉት የአርሰናል እርምጃዎች ምንድናቸው የሚሉት ኢንተረስቲንግ ነው የሚሆኑት። ማን ነው በዛ ቦታ አርሰናል ሊያስፈርም የሚችለው የሚለው ጉዳይ ኢንተረስቲንግ ነው የሚሆነው። ከዴቪድ ኦረስተን ምንም ነገር አልሰማንም፣ ግን ከስፔን አካባቢና ከስካይ ስፖርት ግን ሪያል ማድሪድ ሙሉ በሙሉ ወስኗል ቪኒ ጁኒየርን በክለብ ውስጥ ለማቆየት ከኮንትራትም ካለ ኮንትራት ለማቆየት ወስኗል። ትናንትና እሱ ነው እንግዲህ የተሰማ ማለት ነው። እና ሪያል ማድሪድ ተጫዋች ለመሸጥ ኢንቮልቭ ማድረግ ከሆነ አርሰናል በዝውውሩ አይሳተፍም ማለት ነው። በግልጽ የተቀመጠው ነገር እሱ ነው የሚሆነው። ምክንያቱም ሪያል ማድሪድ ተጫዋቹ ኮንትራት አልፈረመልኝም እና ለገበያ አቅርቤዋለሁ ሲል ነው አርሰናል የሚሳተፈው። እናም ማቴዎ ሞራቲ እንደሚለን ከሆነ በስፔን በጣም ታማኙ ጋዜጠኛ ማቴዎ ሞራቲ ነው የሚለን ከሆነ ሪያል ማድሪድ ቪኒ ጁኒየርን መሸጥ ከፈለገ ሊገዛው የሚችለው ክለብ አርሰናል እንደሆነ ያምናል ይላል ማቴዎ ሞራቲ ማለት ነው። አርሰናል እንደሆነ ያምናል። በፋይናንሻል በጣም ጥሩ ፋይናንሻል ያለ አርሰናል ነው። ሁለተኛ ደግሞ እዛ ቦታ ላይ በነሰሰሪ ትልቅ ዝውውር ለማድረግ ፈቃደኝነቱ ለኢንተርሚዲየተሮች የገለጸው አርሰናል እና ተጫዋቹን ምንሸጠው ከሆነ ለአርሰናል እንደሚሸጡት ያውቃሉ፣ ወይም ደግሞ ለመደራደር ዝግጁ የሆኑት ከአርሰናል ጋር እንደሆነ ያውቃሉ የሚል መረጃ ወጥቶ ነበር። ግን አሁን ጆዜ በጣም ኦብሰስ ነው ተጫዋቹን ስለሚፈልገው። እናም ኦብሴሽን ጆዜ ከፍ ያለ ስለሆነ ተጫዋቹ በሪያል ማድሪድ የመቆየት እድሉ ሰፊ እንደሆነ እስካያስነብቧል። ተጨማሪ መረጃዎች ማቅረብ መስማት አለብን። ትናንትና ስካይ መረጃውን ከማቅረቡ በፊት ነው። እርግጥ ግን የ9ኛ ዙር የትራንስፈር ዴይሊ ሺት ነው ሪፖርት ዴቪድ ኦረስተን አቅርቦ ነበረ። ስለዚህ ውር ምንም ነገር አላለም። ስለመቅረቱም አርሰናል ስላለበት ሁኔታ ምንም ነገር አልጻፍም። እሱን ለመግለጽ ነው የምወደው። ሁለተኛው የምንመለከተው ጉዳይ የብሩኖ ጊሜሬሽ ጉዳይ ነው። ስለ እርግጠኝነት ስሜት መናገር በዝውውር ላይ ከባድ ነው የሚሆነው የሞርጋን ሮጀርስን ዝውውር ከተመለከትና በኋላ ግን አሁን ብሩኖ ጊሜሬሽ ወደ አርሰናል የሚያደርገው ዝውውር አድቫንስ ስቶክ ላይ እንዳለ ግን መስማት ይችላል። አድቫንስ ስቶክ ላይ እና ፌስ ቱ ፌስ አንድ የኒውካስል ሰው ወደ ለቢቢሲ እና ለጊሚ ስፖርት ዘጋቢ ለሆኑ ቢን ጃኮብ ወጡ ምንም አይነት ቀጥተኛ ግንኙነት ከአርሰናል ጋር አልፈጸምንም ብሏል። ትናንትና የኒውካስል ሰው ማለት ነው። ግን በጣም በብዙ ሚዲያዎች ትናንትና እንደተሰማ አርሰናልና ኒውካስል አድቫንስ የሆነ ከመጀመሪያ ከሚባል ድርድር በላይ አድቫንስ የሆነ በአከፋፈል ዙሪያ ላይ እየተነጋገሩ እንደሆነ በጠቅላላ በቶታል ወይም ደግሞ በዝውውር አጠቃላይ ሂሳብ ላይ መግባባት ተደርሶ አሁን በአከፋፈል ጉዳይ ላይ እየተደራደሩ እንደሆነ ተሰምቷል። ያው የሚሉት ምንድነው እንግዲህ የብራዚል ራውንድ ኦፍ 60 የነበሩ ተጫዋቾች ራውንድ ኦፍ 32 ላይ የነበሩ ተጫዋቾች እየተመለሱ እንደሆነ ይታወቃል አይደለ? ወደ ክለቦቻቸው ለምሳሌ ቪክቶር ዮኬሬሽ ቀደም ብሎ መጥቷል። ያው እሱ በጣም ቀደም ብሎ ነው የመጣ ከሀበርት ምናምን ተመልሷል በምድብ የወደቁት። አሁን ደግሞ ራውንድ ኦፍ 60 ያሉት አርብ መመለስ ይጀምራሉ። ብራዚል ብሔራዊ ቡድን ምናምን እነ ማጋሊሽ ምናምን ብራዚል ማርቲኔሊ አርብ ወደ አርሰናል ስኳድ ይመለሳሉ ተብሎ ይጠበቃል። ከዛ አስቀድሞ ወደ ኒውካስል ከማምራቱ በፊት ወደ አርሰናል የመምጣት እድሉ ሰፊ እንደሆነ ነው እየተዘገበ የሚገኝ። ግን ወደ ኒውካስል ሄዶ ሪፖርት እንኳን ቢያደርግ ወደ አርሰናል መምጣቱ የሚቀር አይደለም። ለምሳሌ አንድ ማንዴ ወደ ሌቪዥን ተመልሷል። ያ ማለት የሪያል ማድሪድ ዝውውሩ ይቀራል እንደማለት ግን አይደለም።
እና ኢንተረስቲንግ ነው። ብሩኖ ጌሜሬሽ ወደ አርሰናል የመምጣቱ ጉዳይ አሁን እርግጥ ነው። አርሰናል በሚቀጥለው ውድድር ዓመት የፕሪሚየር ሊጉ በጣም ቤስቱ የአማካኝ ጥምረት ብቻ ሳይሆን በጣም አስፈሩ ፊዚካሉ የአማካኝ ስፍራ ይኖረዋል ማለት ነው። ከፕሪሚየር ሊግ ውስጥ ሁሉም ነገር ካላቸው ልክ እንደ ዲክላን ራይስ፣ ከዲክላን ራይስ ደግሞ ከፍ ያለ ቴክኒካል አቢሊቲ እንደ ዲክላን ራይስ ያለ ይሄ አይደክሚነት፣ ታታሪነት፣ ሁሉም ቦታ መገኘት ብሩኖ ጌሜሬሽ ጋር ላይኖር ይችላል። ግን ቴክኒካሊ በጣም ጊፍትድ ነው ብሩኖ ጌሜሬሽ። ልክ እንደ 10 ቁጥር፣ እንደ 8 ቁጥር፣ እንደ 6 ቁጥር ሶስቱም ቦታ ላይ በትልቅ ደረጃ መጫወት ይችላል። ፊዚካሊ በጣም አስደናቂ ነው። ከዛ ደግሞ የቡድኑን በራስ መተማመን በጣም ከፍ ያደርገዋል። ኢነርጂ በጣም ከፍ ያደርገዋል። ያለሸነፍ በእይነት በጣም ከፍ ያደርገዋል። እነዚህ ነገሮች ስላሉ ኒካስል ላለፉት ዓመታት ስንገጥም አንደኛው የምንቸገረው ኒካስል ካፕቴናቸው እሱ ነው ከትሪፐር ቀጥሎ። እናም ካፕቴን መሆኑ ብቻ ሲሆን የእሱ መንፈስ አለባቸው። ካለሱ ሲጫወቱና ከሱ ጋር ሲጫወቱ ኒካስሎች ከብሩኖ ጌሜሬሽ ጋር ፍጹም የተለያዩ ናቸው። ከብሩኖ ጌሜሬሽ ጋር ሲጫወቱ የብሩኖ ጌሜሬሽ መንፈስ ነው ያለባቸው። ያለመሸነፍ በጨዋታ ውስጥ ሁሉም ነገር ለመስጠት ኮሚትመንት፣ ከዛ ደግሞ ኳስ የሚችል ፊዚካሊ ቡድን ወደ መሆን የሚቀየሩት በሱ ምክንያት ነው። አሁን አርሰናል ያን ይላበሳል ሙሉ በሙሉ ተብሎ ይጠበቃል። ብሩኖ ጌሜሬሽ እንደምናስፈርም መተማመን ትችላላችሁ። በዝውውር ላይ መተማመን ከባድ ነው፣ ግን ብሩኖ ጌሜሬሽ እንደምናስፈርመው ግን መተማመን ትችላላችሁ። እንደዛ ይሰማኛል። ሌላ አርሰናል ተከላካይ ያስፈርማል ለዊሊያም ሳሊባ። እሱ እርግጥ ነው ይመስል ነበር ማን ጆን ስቶንስ። እኔም ጆን ስቶንስን ሻፍጄ ነበረ ወይም ጠብቄ ነበር። የጆን ስቶንስ የግል አድናቂ ስለነበርኩና ሪስክለስ የሆነ ዝውውር ስለሆነ ማለት ነው። 1 ዓመት ነው የሚመጣ፣ የ1 ዓመት ኮንትራት ነው ያገኘው። ከዛ ውጭም በነፃ የምታመጡት በጣም ሪስክለስ ፋይናንስን ማያዛባ ዝውውር ነበረ የጆን ስቶንስ። ግን ጆን ስቶንስ ወደ ኢንተር ሚላን አምርቷል። በይፋም የኢንተር ሚላን ተጫዋች ሆኗል እና አርሰናል አሁን በዚህ ቦታ ላይ 2 ተጫዋቾችን በድጋሚ የተመለከተ እንደሆነ ነው የሰማሁት። አንደኛው ባለፈው ጊዜ እንደተነጋገረው ኤዝሪ ኮንሳ ነው። ቪላ ከፍ ያለ ገንዘብ ለዚህ ተጫዋች ዝውውር ይፈልጋል። ግን አርሰናል ተጫዋቹን በቀይ መስመሩን በመሀል ተከላካይ መጠቀም ያስችል አቢሊቲ ስላለው ተጫዋቹን ይፈልጋል ተብሏል። ሁለተኛው ተጫዋች ግን አዲስ የሰማነው ስም ነው፣ ጃኮብ ራሞን። ጃኮብ ራሞን ባለፈው ውድድር ዓመት በጣም አስደናቂ ጊዜ ካሳለፉ የኮሞ ተጫዋቾች አንዱ ነው። እንግዲህ ኮሞ በሴስ ፋብሪጋስ ውስጥ ይመራል እና ከተለያዩ ክለቦች በውሰት እንዲሁም ደግሞ በከፍተኛ በሆነ ከቢ ቡድናቸው ከፍተኛ በሆነ የሼር ፋይናንስ ያመጣቸው ተጫዋቾች ብዙ ናቸው። ለምሳሌ ሁላችንም የምናውቀው በጣም ጥሩ ተጫዋች አላቸው አይደል? ኮሞች ኒኮ ፓዝ የሚባል አርጀንቲኖ ሪያል ማድሪድ ተጫዋቹን መልሶ ወስዶታል። ምንድነው ውሉ ጋር ለኮሞ ሰጥቶታል። ግን ሪያል ማድሪድ ተጫዋቹን የማስፈር የመጀመሪያ መብት ነበረው እና ሲያስፈርመው በ13 ሚሊዮን ፓውንድ ብቻ ነው ሪያል ማድሪድ። ግን ተጫዋቹ ማርኬት ቫሉ 70 ሚሊዮን ነበረ። ኮሞ ከሪያል ማድሪድ ውጭ በ70 ሚሊዮን ይሸጠው ነበር። ግን ዲል ኮሞ አስቀምጦ ነበር። ሪያል ማድሪድ ለኮሞ ሲሸጠው በርካሽ ስለሸጠው እኛ የምንፈልገው ከሆነ በየትኛውም ጊዜ እንወስደዋለን የሚል ማለት ነው። ይሄኛውም የጃኮብ ሮማን ዝውውር እንደዛ ነው። ከካሲላ የተገኘ በጣም አስደናቂ የተከላካይ ስፍራ ተጫዋች ነው። ባለፈው ውድድር ዓመት ኮሞም ሳይጠበቅ በሴስ ፋብሪጋስ መሪነት ለሻምፒየንስ ሊግ ቦታዎች ሲጫወት እናም ሻምፒየንስ ሊግ ሲገባ የዚህ የመሃል ተከላካይ አገልግሎት በጣም አስፈላጊ ነው። በጣም ረዥም ነው። 1 ሜትር ከ93 ይረዝማል። ረዥም ነው በጣም። እናም ማድሪድ የ50% ድርሻ ያለው በተጫዋቹ ላይ ማለት ነው። የ50% የፕራይስ ብቻ አይደለም የመብት ኮሙን ለዚህ ክለብ ሽጡ አትሽጡ የማለት መብትም አለው። የ50% ማለት ነው ሪያል ማድሪድ እና ደግሞ ተጫዋቹን ሪያል ማድሪድ የሚፈልገው ከሆነ ቀጥታ መውሰድ ይችላል። ግን ከሪያል ማድሪድ ውጭ ባሉ ክለቦች ውስጥ ኮሞ ድርድር ሲያደርግ ሪያል ማድሪድ መብት አለው በሂሳቡም በድርድር ጉዳይ ውስጥ። ለምሳሌ ኮሞ ለባርሴሎና መሸጥ ቢፈልግ ሪያል ማድሪድ ዩኒታ መስጠት አለበት። እንደዚህ አይነት ዲል አለው ኮሞ በተጫዋቹ ላይ። ግን አርሰናል ይህን ተጫዋች እየተመለከተው እንደሆነ ነው እንግዲህ የተሰማ የሚገኘው። በጣም ፕሮግረሲቭ የሆነ ንግግር ከሴሪያው ክለብ ጋር አርሰናል ለማድረግ ዝግጁ እንደሆነ ተሰምቷል። ጃኮብ ራሞንን በተመለከተ ማለት ነው። እሱም አርሰናል ይመለከታል የተባለ ከኤዝሪ ኮንሳና ከሁለቱ አንዱ ይመለከታሉ ነው እንግዲህ የተማረ ኢኮኖሚክ ራይት አለው ሪያል ማድሪድ ቅድም እንዳልኳችሁ ማለት ነው። ከአርሰናል የሚወጣው ተጫዋች አሁን በቅርብ የምንሰማው የፋቪዮ ቬራን ነው። ምክንያቱም ሃምቡርግ ፋቪዮ ቬራን ባለፈው ውድድር በውሰት ወስዶት ነበር። አሁን ተጫዋቹን ለመውሰድ ከፍተኛ ድርድር ከአርሰናል ጋር ያደረጉ ነው። አርሰናል የጠየቃቸውን ክፍያ ለመክፈል ከብዷቸዋል። ግን ተጫዋቹን ለመውሰድ ፍቃደኝነታቸውን አሳይተዋል። እሱን በቅርብ የምሰሙት መረጃ ይሆናል ማለት ነው። ሌላ አዲስ መረጃ አርሰናል በተመለከተ አልወጣም ትናንትና ምሽት። ለዛሬ እነዚህን ጋብዝኳችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።